ነገር አላደረኩም እኔ በትዬሻለሁ ልጁን ጠርተዋለሁ እኮ በቃ ምን እንትን ማለት አያስፈልግም አንቺ እኔን መኝና በእናትህ ማርክ አንተም ብትሆን ይኸውልህ ማርያም ትግስቲን እየተፈታተነ ልጁን ጠርተዋል አይደል እኔ ይኸውልሽ ልጅ ይመጣል አይደል ምንም ነገር አላደረኩም ለምንድን ነው የማይገባው ይምጣ ተነጋገሩ ካንቺ ጋር የኔ ቢዚ አንተ ዞር በል በእናትህ ማርክ ውሃ ቶሎ በል ውሃ አምጣ በእናትህ ቢዚ አዎ ዞር በል በእናትህ ዞር በል ልጅ ተወርቃ ምን ብለን አንተ ቢዚ ሰላም ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም ብያችኋለሁ። ዛሬ ያው ብዙዎቻችሁ እኔን አላመናችሁኝም። ማለት ፌክ መረጃ ይዘ መጀመሪያም ለትርቃት አሰበ ከሷ ለመራቅ አሰበ ይሄንን ነገር እያደረክ ያለው ከሷ ለመራቅ እያሰብክ ነው እና ምንም ነገር የተፈጠረ የለም ምንም ነገር የሆነ ነገር የለም እያላችሁ በጣም ብዙ ሰዎች እኔን ከሷ መራቅ እንደፈለኩኝ ያርጋችሁ እያሰባችሁ ያላችሁ ሰዎች አላችሁ። ነገር ግን የሚገርማችሁ ነገር እኔ በጣም እንደምወዳት እንደማፈቅራት በብዙ መንገድ ለናንተም ለሷም አሳይቻለሁ። ማለት ለሰው አይደለም ለራሴ ምን ለሴት ልጅ ምን ማድረግ እንዳለብኝ ምን መስጠት እንዳለብኝ ራሴን ጠንቅቄ ያውቀዋለሁ። ነገር ግን በህይወቴ እኔ ትልቁ በቃ ጥላቻም ውስጤም በጣም የሚከነክነኝ ነገር ሰው ላደረጋችሁለት ነገር ምላሹ ይሄ ከሆነ በጣም ነው እኔ ውስጤ የሚሰበረው። ምክንያቱም ያልጠበቅኩት ነገር ነው ያላሰብኩት ነገር ነው። ነገር ግን እነዚህ ነገሮች በህይወቴ ሲፈጠሩ መዋሸት አልፈልግም። በቃ የምር ደብሮኛል የምር አስጠልቶኛል። ውስጤን ህመሜን ሁሉ ነገር እንችዬ በውስጤ እናንተንም ላለማስቀየም ነው ያንን ነገር ወደ ሚዲያ መጥቼም የተናገርኩት። ነገር ግን እሷ ያንን ነገር አልፈልግም ወደ ሚዲያ እንዲወጣ እፈልጋለሁ እስካለች ድረስ ሁሉም ነገር ዛሬ ይፋ ይወጣል ይረጋገጣል። ማለት እኔን ነው እየዋሸችኝ ያለችው ወይስ እሱን ነው እየዋሸች ያለችው አልገባኝም። ማንን ነው በመሃል እየዋሸች ያለችው? ባይዜ ሁለት እግር አለኝ ተብሎ ምን አይወጣም ነው የሚባለው የሆነ ነገር አለና ሁለት ነገር አስባችሁ አንዱም ለእናንተ ላይሆን ይችላልና በጣም ብዙ የሚባሉ ነገሮች አሉና እኔ እሷን ብቻ ነበር ማቀው እሷን ነበር የምወደው። ነገር ግን በጣም በህይወቴ በጣም ብዙ ነገሮችም ተፈጥሯል። ነገር ግን ያን የተፈጠረው ነገር ደግሞ እኔና እሷን ሞር እንዲያጠነክረን ሞር ደግሞ አብረን እንድንሆን ያደርገን ነበርና ዛሬ ግን ቤተሰብ አብረን እንዳንሆን የሚያደርገን ነገር ከልጁ ጋር የምትጻጻፈው ከልጁ ጋር የምታወራው ብዙ ነገሮችን ሳይ እንዴ ከኔ ጋርም እንደዛው ነው እንዴ ምንም ልዩነት ሳጣ ነገሮች ወዴት እየሄዱ ነው? እኔ እየተጃጃልኩኝ ነው ወይስ እያጃጃለችኝ ነው? እና ግልጽ ወጥቶ እኔም ነፃ መውጣት ስለምፈልግ ዛሬ አብረን ነው እዚህ የመጣ ነው ከልጁ። ግን እኔ እናንተን ማውራት ስለምፈልግ እዛው አስቀምጬው መጥቻለሁ። እህቷን ደውልና አጠራትና ማለት በቃ ያለውን ነገር ግልጽ መውጣት አለበት ካለች ግልጽ አወጣዋለሁ። እኔም ወደ ሚዲያ ይዤው መምጣት አልፈልግም ነበር። ግን ልጁ ራሱ መጥቶ ያለው በስልኩ ያለውን ነገር በሙሉ ያሳያታል። ያንን ነገር ደግሞ አምና ትቀበላለች ብዬ አስባለሁ። እና ብዙ ጊዜ አንተ አልፈለካትም አንተ ስላልፈለካት ነው እንደዚህ እንድትሉኝ አልፈልግም። መጀመሪያ ሜኒያን ነበረችም የሰው ነበረች። ከልጁ ጋር መቀያየም አልፈለኩም። ምክንያቱም ምንም የሚያጠፋው ነገር የለም ምንም ያደረገው ነገር የለም። ህይወቷን ለመበጥበጥ ነው ህይወቷን የሆነ ነገር ለማድረግ ምንም ያደረገው ነገር የለም። ቀጥታ መጣ እኔንም እንደዚሁ እያደረገችኝ እንደሆነ ሳቅ በጣም ነው የደበረኝ በጣም ነው የተሰማኝ። እህቷን ደውዬ ጠራትና ነገሮች እንደዚህ እንደሆነ አይቀጥልም ቤተሰብ እኔ ላይ እንደዚህ እንደሆነ አይቀጥልም። ነገር ግን ከሷ ጋር እንደዚህ መቀጠል አልፈልግም። ሁሉም ነገር
ነፃ እንድወጣ ፈልጋለሁ። ልጁም የሚገርማችሁ ነገር አሁንም አፈቅራታለሁ አሁንም ወዳታለሁ ነው እያለ ያለው እና ይህንን ነገር ደግሞ ለሷ መናገር ፈልጋለሁ። እሱ ላይም ተጫውታ ከሆነ እኔም ላይ መጫወት አንድ አመት ዝም ብሎ ሄሎ ማርክ ሄሎ ይሰማል ወይ ማርክ ሰላም ነው አለች አለው ደህና ሁሉ ሰላም ሰላም ይመስገን ነኝ አለን ረበሽኩሽ እንዴ ከስራ አረ አይ እየወጣሽ ነው አንዴ ላገኝሽ ፈልጋለሁ ዛሬ ሁሉም ነገር በቃ ማለት ከዚህ በኋላ እንደዚህ እየጠራሁኝ ላስቸግርሽ አልፈልግም ግን ዛሬ ሁሉም ነገር በቃ በግልጽ እንድትረጂኝና እንድታቂልኝ የምፈልጋቸው ነገሮች ስላሉ ማለት እኔን ጥፋተኛ አድርጋ እሷ እንደዛ ተሰምቷታል አይደል እየዋሸ ነው እየቀባጠረ ነው ያለችውን ነገር ዛሬ በግልጽ ላንቺም ላስረዳሽ ላሳይሽ ስለመፈልግ አንዴ ብቻ ባገኝሽ ደስ ይለኛል ማርኬ እኔም እንደውም ባገኝ በጣም ነው ደስ የሚለኝ ምክንያቱም ትናንትና የተለያየንበትን ሁኔታ ታውቃለህ በጣም ነበር የሚደብረውና ባገኝህ በጣም ዛሬ ራሱ እንዴት ላድርግ እያልኩ ነበር እንኳንም ደወልክልኝ በቃ እንገናኝ እኔ አራት ኪሎ ነኝ እኔና ሁሉም ነገር አይተሽ ተፈርጃለሽ አሁን እመጣለሁ እዛው አካባቢ ነኝ ሲጀመር እሺ ማርኬ ለምን አቃጣርክ ለምን እንትናልክ ማለት አልፈልግም ለእናንተ አምጥቼ ባሳያችሁ እናንተ ልታምኑኝ አትችሉም ምክንያቱም በአካል የላችሁምና በአካል ያለችው የዛ ቤተሰቧ ስለሆነች እኔም ከዚህ በኋላ እንደዛ እንድትሉኝ አልፈልግም በቃ ልትጫወትባት የሁሉ ጊዜ ተጠቀምክባት አብራሃቴናል ጊዜ ሆነ አሁን አልፈልግሽም በግልጽ ለምን አትላትም ሊሄድ የፈለገ ሰው ምናምን እኔ ላይ ተረትና ምሳሌ እንድታወጡም አልፈልግም እንዲገባችኋል እኔ ላይ የፈለጋችሁትን ነገር ደግሞ እንድታወሩም አልፈቅድላችሁ ከዚህ በፊት ዝም ያልኩት ይበቃል ዝም ስል በቃ ሁሉም ነገር ወደኔ ይመጣል ያው ዝም ያለ ሁሌ ተበዳይ ነውና ዝም በማለቴ ተበዳይ ሆኛለሁና ከዚህ በኋላ ግን እንደዚህ አይቀጥልም እኔም ራሴን ነፃ አወጣለሁ ከነገሮች ነፃ አውጥቼ ሁሉም ነገር መሄድ ባለበት ልክ ይሄዳል መቆም ካለበት ይቆማል መሄድ ካለበት ይሄዳል ማለት እኔን ተፈልገኛለች አትፈልገኝም የሚለው ውሳኔ መወሰን አልፈልግም ምክንያቱም ባለፉት ቀናቶች ከራሴ ጋር እግዚአብሔር ነው የምላችሁ በራሴ በጣም በቃ ከራሴ ጋር እየተጣላው ምናምን ሐኪም ቤት ሁላ ገብቻለሁ ማለት ለእናንተ ማምጣት ስለማልፈልግ ነው እንጂ በቃ ብዙ ነገሮች ተፈጥሯል ከዚህ በኋላ ግን እንደዛ አይቀጥልም እሷ ስትመጣ ሁሉም ነገር እሱን መጠራውና እኔ ለኔ የነገርከኝን ይሄው ለሷ ነገራት በቃ ሌላ ምንም ነገር እኮ አይደለም ለኔ የነገርከኝን ለሷ ነገራት እላታለሁ ከዛ በኋላ ቤተሰቦች አዲስ ህይወት እንጀምራለን እኔንም ነፃ አውጥቻለሁ እሷም ካለችበት ያው ከመጀመሪያዋ ከኤክሷ ጋር ነው እኔ ነኝ ኤክስ ለካ ኤክስ ማን ነው እሱ ነው እኔ ነኝ ኤክሷ ማን እንደሆነ ብቻ እግዚአብሔር ይወቀው እስክትመጣ ድረስ ያው ልጁም ጋር ሄጄ ላናግረው ከዛ በኋላ ሁሉም ነገር በግልጽ ያስረዳታል ከዛ ከናንተ ጋር ያለንን ነገር እዚሁ ነው የተገናኘ ነው እዚሁ እንቋጨዋለን እንጠብቃት ለትገመናይ ለአገር ልታሳየው ደሞ ጀንበር ወጣች ጸጸቴን አልነቃው ማጣት ቆዲያ ከሳል ያሳሳል መሰለኝ ኖረሻል ሞቀኝን ስትይቱኔ ወጣ በረደኝ እየመጡ ነው ማለት ብቻዋን ነበር የጠራኋት እሷንም እንዴት እንደጠራቻት አላውቅም እየመጡ ነው ለምን አልፈለኩም ነበር እኮ አብራ እንዴት መጣ
ሰላም ሰላም አትባባሉ እንዴ? ሰላም በላት። ሰላም መባባል ሰላም በይው። አንቺ አትጨማለቂ። ሰላም በይው። ታይ ችግር የለም። ለምን ይዤሽ እንደመጣሁ ታውቂያለሽ አይደል? ለምን አመጣሻት? እኔ እኮ አንቺን ብቻ ለማውራት ነበር። መጀመሪያ ልቀጥሬያት ነበረ ስለናንተ ለማውራት ማለት ነው። እና እዚህ አካባቢ ነበርና አጋጣሚ ሆኖ አንተ ስትደውልልኝ በጣም ነው ደስ ያለኝ። ይሄን አጋጣሚ እንጠቀምበት ማለት ማውራት አለባችሁ። አንድ ነገር ልንገር። ምን የምትነግሪኝ ነገር እኮ ጨረስን። እኔ እናንተ ነው ገብቶሃል አይደል? እኮ አሁንም እናንተ እንድትጨርሱ ነው ግን በሰላማዊ መንገድ ግን እዚህ ጋር ኧረ በእግዚአብሔር እኔ እኮ አንቺ እንድትመጪ ሁላ እኮ አልፈልግም። ይሄ የኔ ጉዳይ እኮ ያንቺ ጉዳይ ነው አይደል? በቃ እኔ ነፃ መውጣት ስላለብኝ ነው እሷን የጠራኋት አይደል? ግዴታክ ነው። እኔ ማግኘት ግዴታ ነው። እኔ አንቺ ማንም ያስገድደኝ የለም። አንቺን የማግኘት አታስገድጂኝም። እኔን ደግሞ አታስገድጂኝም። ማንነቴን ማረጋገጥ አለብኝ። ማንነቴ ስትይ ቆይ አይደለም አታፍሪም? ትንሽ ጭራሽ አታፍሪም? ቆይ ስለምን ማንነት ነው የምታወሪው? ስለባለፈው ምን ሆነሻል? አክብሩስ ለባለፈው እኔ አንቺ አልጠራኋትም። ባይዘው ስላልጠራኋት አውቃለሁ። ማርኪ ግን እኔ እንድታወር እኮ ፈልጌ ነው። እኔ ይኸውልሽ አሁንም ከሷ ጋር የለ እኔ ሚዲያ ላይ ወጥቼ እንደ እህቴ እንደ ጓደኛዬ ላይ ተፈልጋለሁ። ሶ አሁንም ችግር የለብኝም። እንደ ጓደኛዬ እንደ እህቴ ምን ማለት ነው? ምክንያቱም መሆን የሌለበትን ነገር ሆኗል። አንደኛ የጀመርኩት ነገር እህቴ አንዴ የጀመርከውን ነገር ትጨርሳለህ። የምትጨርሰው ሜት ነው ሚዲያ ላይ ነው። እኔ ደግሜ ተናግሬያለሁ። ነገር ቢጠፋና ከዛ እኛ እናወራና እዚህ ምንም የሚጠፋ ነገር የለም። እዚህ ጋር ይሄ ነገር ጠፋ ማለት ቤዛ ጥፋተኛ ናት። እኔ ይሄንን ነገር ደግሞ አልተቀበልም። ጥፋተኛ ነን የምትል ከሆነ ለኔ ትነግረኛለህ። ገባ? ምንድነው የምነግርሽ? አንተ የምታምነው ማንን ነው? እኔን ነው የምታምነው? ያየኸውን ነገር ነው የምታምነው? ያየሁትም ማምናለሁ። አንቺንም ደግሞ አላምንሽም። እኔን ለምንድን ነው የማታምነው? አላምንሽም። ምክንያቱም ከዚህ በፊት ጠይቄሽ ስለዋሽሽ። አንደኛ ምንም የዋሸሁት ነገር የለም። ደጋግሜ እሷን ተዋትና እኔ ነው አይደለም። ቤዛ የጻንስራ አይደለም እዚህ ያመጣሁሽ እኮ እንድትነጋገሩ ፈልጌ ነው። በእናትሽን እባክሽን እኔ አጠገቤ ስትሆን ራሱ እየሸከከኝ። እሺ ብቻ አንተ ተረጋጋ። አንቺ ዝም በይ በቃ ቤዛ። እንዴ ምን ይሁንሽ ነው? ቢያንስ አታከብሪኝም እንዴ? አይደለም በጣም እንደዚህ እንድንሆን ነው እዚህ ድረስ ይሽሽ። እኔ እኮ ድፍረትሽ ከምን ተነስተህ እንደሆነ ብቻ ነገር ትርፋት ትላንትና ያሳየውሽ ነገር አለ አይደል? ያንን ነገር ያሳየውሽን ነገር ደግሞ እሷ ነገር ግን ተረጋግተን እህቴንን ያውቃታል። ማርኪ እንደዚህ ያታል። ምናልባት ኤአይ ሊሆን ይችላል ወይ የሆነ ነገር። አይ ለኔ ስንት ፎቶ አንተ ተልኮልኛል። ዝም ትያለሽ አይደለም? የሱ ፎቶ ስንት ተልኮልኝ ማለት ነው ይመስላል እኮ የምታየው ነገር አይደለም። እኔ ፎቶ ሲላክልሽ እኔ ከዚህ በፊት ጓደኛ አልነበረኝም ብዬ ነገርሽ ነው። በቃ አልኩክ አይደለ? እኔ አይደለም አንቺ አይደለሽም። እና ታዲያ ያየሁት ኤአይ ነው እኮ አይደለም። እናስረዳው ተረጋግተን ነው እንዴ? እሱ እንዴት እኮ ይብሳል። አይደለም ምን ያውን ዛሬ ጠራውሽ? ይኸውልሽ አንደኛ ነገር ይኸውልሽ ትላንትና ሳሳይሽ ሁለታችሁም አልመሰለሽም፣ አንቺም አልመሰለሽም ማለት ያንን ነገር አሁን በአካል ላሳይሽ ይፈልጋል። ሁሉም ነገር ግልጽ። እኔ ምንም የሚደባበቅ ነገር የለም ከዚህ በኋላ። ይኸውልሽ እጠራዋለሁ ይመጣል። ሁሉም ነገር ያሳያል። ማርክ ማንንም አትመጣ ይኸውልሽ ካላወቀችው እኮ አላውቀውም። ይኸውልሽ እኔ እናንተ ለማውራት ነው ምንድነው የትኛው አሁን ደግሞ ምን ይሄ የሚባል ምን አይነት እኔ ችግሩን ሁላ ልፍታ። እኔ እናንተ ሆነ እንፍታው በእግዚአብሔር። እኔ እና አንቺ ጨርሰናል። እሺ ጨርሰናል እኮ ነግሬሻለሁ አይደል? ነግሬሻለሁ። በህይወቴ ማድረግ የማልፈልገውን ነገር እንዳደርግ አታድርጊኝ እኮ። ማድረግ የማልፈልገውን ነገር አታስደርጊኝ። አትንኪኝ በቃ እሺ። ልንገርህ በጣም ብዙ ነገር አብረን አሳልፈናል። ገብቶሃል አይደል? ከማን ጋር? ከኔ ጋር እንደምን ማሳልፈናል። አራት አስቂኝ በእግዚአብሔር። ይሄን እንድታወራ አልፈልግም። እኔ እንድታወራ አልፈልግም እኮ። ክፉም ደጉም አሳልፈናል። አመሰግናለሁ። እኔ ማቆያሽ ነበርኩ አይደል? በቃ በጣም አመሰግናለሁ። ጊዜ ማስጠበቂያም ነበርኩ። ላይፍ ማያ ነበርኩ። ላውራ እኔ አዳምጠኝ እስቲ ተረጋጋ። ምን እሺ ልስማሽ? እሺ ሳትነኪኝ አውሪኝ እኮ። እሺ ስማኝ መጀመሪያ በጣም ተረጋጋ። በራስህ በጣም የማይሆን ነገር እየወሰንክ ነው ያለው። ገብቶሃል? ከላክልክ ነገር እኔን ማመን ነው የምትፈልገው? አትፈልግም ጭራሽ እኔን ማመን አይደለም። ሶ እኔ ደግሞ ምንም የማውቀው ነገር የለም እያልኩት ነው። ማመን አለማመን ምን ያንተ ፋንታ ነው። እስካሁን እየለፈው ነው እየጣርኩ ነው። ገብቶሃል አይደል? በህይወትሽ ምንም ነገር እንደሌለ አድርገሽ አታውሪ። ምንም ነገር የለም። መስማት የምትችል ከሆነ የለም። ደጋግሜ እየነገርኩህ ያለሁት ነገር ታግሼ ነው እህቴ። በትንሽ ነገር መረበሽ ታግሼ እኔ በቃ ምንም ነገር አላደረኩም ብዬ ታግሼ አብረኸኝ እንድትሆን እየጠየቅኩህ ነው ያለሁት። ምንም እኔ አብሬሽ መሆን አልችልም። አብሬሽም የሚሆን ደግሞ
የመጣልሽ ሰው አለ። ለምንድን ነው የማይገባህ? ለምንድን ነው ልታሳብደኝ ነው? ችግር የቅድሙ ቦታ ነው አባት፣ የቅድሙ ቦታ እሺ ችግር የለውም። ዛሬ ግን መፈታት አለበት ነገር ይምጣ። ጥሩ ነው። ያው እኔ ጠርቼዋለሁ። አሁን ሁሉም ነገር ግልጽ ይወጣል። ምንም የምታብጅበት ምንም ምክንያት የለም። ታየዋለሽ አይደል? ከዛ በኋላ እኔ ነኝ ውሸታም፣ ማነው አንቺ ነሽ ውሸታም? ይሄ ነገር ይታያል። ተረጋጋው። ይምጣ። ማን እንደላከው ጠይቃለን። ተረጋጋው። ዝም በይ ቤዚ። ካንቺ ጋር መሆን ባልፈልግ ኖሮ እኮ ይሄ ሁሉ መንገድ አልጓዝም። ይሄ ሁሉ ስቃይ እኮ ላይም ካንቺ ጋር ይሄ ሁሉ ነገሮችን ለምን አደርጋለሁ? አንተ ለምን ዝም አትሉም? ልጁ ይምጣና ከዛ ማን የምታደርገው ነገር ምንም በህይወቷ ተፈጥሮ እንደማያውቅ ሰው ድርቅ ስትል እሺ፣ አይደለም ልጁም ይመጣል። አሁን አይ ነው ትይኛለሽ። ቆይ እርግጠኛ አትሁን። በዚህ አላቆምም እልካለሁ ስለማለቅ ማለት አላቆምም እልካለሁ። እኔ እኮ ፈጥሬ እያወራሁ እንደሆነ ነው እያሳወቅሽኝ ያለሽው። አዎ ነው። እሱን አንተ ተቀበልና አርፈን ህይወታችንን እንቀጥል። አርፈን በቃ ይሄ ነገር እንዳልተፈጠረ ሁሉ ነገር ረስተን የኔ እናንተ ግንኙነት ይቀጥል። እኔ ደጋግሜ እያልኩክ ነው ያለው። አልችልም። ማልችልበትም ምክንያት ደግሞ ከአይምሮ በላይ ስለሆንሽ የማስመሰል ጥግሽ ደግሞ ካናቴ አለፈ። በቃ እኔ በዚህ ልክ እንደዚህ አመንከው ምን ቢለኝ ይኸውልሽ፣ በእኔ ላይ ደረሰው በማንም ሰው እንዲደርስ አልፈልግም። እህትሽም ላይ እንዲደርስ የማትፈልጊው ነገር እኔ ላይ እንዲደርስ አትፈልጊም መቼ። እኔ አብሬያት ሆኜ የምታወራውን ሰው ግን ሌላ ሰው ሲሆን ደግሞ እኔ አፈቅራታለሁ፣ ወዳታለሁ፣ ከኔ ጋር ትሆናለች ብዬ የማስባትን ሴት ስም እያጠፋክ ነው። ልንገርህ አሁን እኔ ይኸውልሽ ከአንቺ ጋር እኔ አጠገቡም ሆኜ ማውራትም አልፈልግም። ላወራሽ እንኳን አልፈልግም። ሰው ነው እንደዚህ እያደረጋችሁ ያለው። አንቺ ቀርተሽ እኮ ነው። እኔ ቀርቼ ሳይሆን አንቺ ነሽ እኔ ቀረሁብሽ። እኔ ቀረሁብሽ። እሺ ልንገርሽ አይደል? እኔ ቀረሁብሽ። ሰው አታከብሩም ቢያንስ ማርክ። እሺ እኔ አክብሬሽ ነው የጠራሁሽ ነው። ከማን ነው አንድ ሁለት የተባባልኩት? ከማን ጋር ነው አንድ ሁለት ማለት? የማይሆን ነገር በጣም እርግጠኛ ነኝ ያየሁት ነገር እኔ እየዋሸሁ ነው። እሺ እኔ እየዋሸሁኝ ነው። እኔ ስለማውቅሽ ነው እህቴ። ይኸውልሽ አንቺ ልጁ ይምጣና ምን እንደምናደርግ ታውቃላችሁ? ልጁ ይምጣና እውነቱን ማወጣት ምንድነው ተቀሽ ጥፋቱ ነገር ልንገርሽ። አንድና አንድ እዚህ ጋር እያጠፋ ያለው ነገር ነገሩን ዝም ብሎ ከኔ ጋር ህይወቱን መቀጠል ይችል ነበር። በጣም እንድቀጥል ደግሞ በህይወትሽ እንድቀጥል ደግሞ ያሳለፍኩትን ነገር እንዳለ ውሃ እንደወሰደው ነው ያደረግሽው። ይኸውልሽ ቢዚ ይኸውልሽ ቆይ በህይወቴ እንዳንቺ የተጫወተብኝ ሰው እኮ ማንም የለም። ይምጣና ማለት ነው ልጁን በደንብ ጥያቄ እንጠይቅ። በህይወቴ እንዳንቺ ያረገኝ ሰው የለም። ማውጣት አለብን። አንቺ እኔን መኝና በእናትህ ማርክ አንተን ብትሆን ይኸውልህ ማርያም ትግስቲን እየተፈታተነ ልጁን ጠርተኸዋል አይደል? እኔ ይኸውልሽ ልጅ ይመጣል አይደል? ምንም ነገር አላደረኩም። ለምንድን ነው የማይገባው? ይምጣ ተረጋጉ። ካንቺ ጋር ይኸውልሽ እኔ በድዬሻለሁ። ልጁን ጠርተኸዋል እኮ በቃ ምን እንትን ማለት አያስፈልግም። አንተ ዞር በል ከዚህ ጋር ዞር በል ከዚህ ጋር አልኩህ። ዞር በል አንተ ላይ ታኔ ወደቀችው። ዞር በል ቢዚ ውሃ አምጣላት። የሆነ ነገር አንቺላት ተነሽ ቢዚ አንተ ዞር በል አንተ ላይ ታኔ ወደቀችው። ዞር በል ከዚህ ጋር ማነው ሲጀመር? ዞር በል ከዚህ ጋር አልኩህ። ዞር በልልኝ ቢዚ እናቴ ቢዚ የኔ ቢዚ አንተ ዞር በል በእናትህ ማረው። ውሃ ቶሎ በል ውሃ አምጣ በእናትህ ቢዚ አሁን ዞር በል በእናትህ ዞር በል አልኩህ። ልጅ ተወርቃ ምን ብለኝ አንተ ላይ ታኔ ወደቀችው። ዞር በል ቢዚ